እጅግ በጣም ኑሮ መወደዱ በስሞታ መልክ ሲነግሩት ምን አገባኝ አለ። ወላሂ በጌታዬ እምላለሁ ከፈለገ አንድ ገብስ ፍሬ ለምን 1000 ዲናር ገብቷል አይባልም አለ። ጉዳይ አይደለም አለ። ለምን ይሉታል? علي أن أعبده كما أمرني وعليه أن يرزقني كما وعدني አላቸው። እኔ እንዳዘዘኝ እሱን መገዛት ነው ስራዬ። ዒባዳዬን ሳላሳንስ ግዳጄን እወጣለሁ። እሱ ደግሞ ቃል እንደገባልኝ ረዝቀሃለሁ እንዳለው ተወደደም ረከሰም እሱ ነው የሚረዝቀኝ አለ። ኑሮ በረከሰ ሰዓት የረዘቀኝ አላህ በተወደደ ጊዜ ለሱ አይወደድበትም። ስለዚህ ምን ግዳለኝ ለምን 1000 አይገባም ማለት የኔ ኃላፊነት አይደለም። ምናልባትም የኑሮ መወደድ ኢባዳዬ ላይ የከፈትኩት ክፍተት ካልሆነ በስተቀር ምን አገባኝ ነው። ስለዚህ እኛም የተፈጠርንበትን ዓላማ ዱንያ ሊያዘናጋን አይገባም። ነገ ትተነው ምን ሄደው አይደለም እንዴ? ብናገኝም ብናጣ ቢከፋንም ቢደላንም ብንደህይም ብንበለጽግም ጤነኛም ብንሆን በሽተኛ አንድ ቀን ግን ኩሉ ነፍሲን ዛኢቀቱል መውት በሚለው ህግ መሰረት ሁሉንም ጥለን ሄደናል። አላህ በባሮቹ ላይ ያለው መብት ምን እንደሆነ ባሮች በአላህ ላይ ደግሞ የሚኖራቸው መብት ምን እንደሆነ ታውቃለህን ሲሉኝ ቁልቱ አላሁ ወረሱሉሁ አዕለም አላህና መልእክተኛው የበለጠ ያውቃሉ እኔ አላውቅም ስላቸው ቃለ ሐቁላሂ ዐላ ዒባዲሂ አላህ በባሪያዎቹ ላይ ያለው መብት አን ያዕቡዱህ እሱም በብቸኝነት እንዲገዙት ነው። ወላ ዩሽሪኩ ቢሂ ሸይአ በሱ አምልኮ ላይ አንዳችም ነገር እንዳያጋሩበት ነው። ወሐቁ ልዒባድ ዐላ ላህ ዐዘ ወጀል አላህ በባሮቹ ላይ ያለው ባሮች ደግሞ በአላህ ላይ የሚኖራቸው መብት አላ ዩዐዚበ መን ላ ዩሽሪኩ ቢሂ ሸይአ በሱ አምልኮ ላይ አንዳችም ነገር ሳያጋሩ ተውሂዳቸውን እንደጠበቁ በላ ኢላሃ ኢላላህ ጸንተው የሞቱ ባሮቹን በእሳት ላይ ቀጣ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ለዚህ ነው አንድ ሷህ እጅግ በጣም ኑሮ መወደዱ በስሞታ መልክ ሲነግሩት ምን አገባኝ አለ። ወላሂ በጌታዬ እምላለሁ ከፈለገ አንድ ገብስ ፍሬ ለምን 1000 ዲናር ገብቷል አይባልም ማለት ጉዳይ አይደለም ማለት። ለምን ይሉታል? علي أن أعبده كما أمرني وعليه أن يرزقني كما وعدني አላቸው። እኔ እንዳዘዘኝ እሱን መገዛት ነው ስራዬ። ዒባዳዬን ሳላሳንስ ግዳጄን እወጣለሁ። እሱ ደግሞ ቃል እንደገባልኝ ረዝቀሃለሁ እንዳለው ተወደደም ረከሰም እሱ ነው የሚረዝቀኝ አለ። ኑሮ በረከሰ ሰዓት የረዘቀኝ አላህ በተወደደ ጊዜ ለሱ አይወደድበትም። ስለዚህ ምን ግዳለኝ ለምን 1000 አይገባም ማለት የኔ ኃላፊነት አይደለም። ምናልባትም የኑሮ መወደድ ኢባዳዬ ላይ የከፈትኩት ክፍተት ካልሆነ በስተቀር ምን አገባኝ ነው። ስለዚህ እኛም የተፈጠርንበትን ዓላማ ዱንያ ሊያዘናጋን አይገባም። ነገ ትተነው ምን ሄደው አይደለም እንዴ? ብናገኝም ብናጣ ቢከፋንም ቢደላንም ብንደህይም ብንበለጽግም ጤነኛም ብንሆን በሽተኛ አንድ ቀን ግን ኩሉ ነፍሲን ዛኢቀቱል መውት በሚለው ህግ መሰረት ሁሉንም ጥለን ሄደናል። የዓለማችን ብርቅዬ ሳይንቲስት ስቲቨን ሃውኪንግ ዱንያን ለቆ ሄዷል። የዓለማችን ሀብታም ቢል ጌት በቅርቡ ይሞታል አይቀርለት። ባለስልጣኖችም ይሞታሉ። ትራምፕም ጆይ ባይደንም ይሁን ወይ የአረብ ነገስታት አይቀርም። ግን ለአላህ ተብሎ የተሰራ በአኺራ ፍሬያማ ነው የሚሆነው። ስለዚህ የተፈጠርነው ለዒባዳ ነው። አላህ ባለ መብት ነው፣ እኛ ባለ ዕዳ ነን። ሙዓዝ ብኑ ጀበል ረዲየላሁ ዐንሁ ሲናገር ኩንቱ ሪድፈ ረሱሊላሂ ሰለላሁ ዐለይሂ ወሰለም ዐላ ሒማሪን ይላል። አንድ ቀን ከአንድ አህያ በኋላ በኩል ተፈናጥጬ ከአላህ መልእክተኛ ጋር ሳለሁ ፈቃለ ሊ ያ ሙዓዝ አንተ ሙዓዝ ሆይ አሉኝ። ቁልቱ ለበይከ ያ ረሱለላህ ሰለላሁ ዐለይሂ ወሰለም አቤት አንቱ የአላህ መልእክተኛ ሆይ ስላቸው ቃለ አተድሪ ማ ሐቁ ላሂ ዐለል ዒባድ ወማ ሐቁ ልዒባድ ዐላ ላህ ዐዘ ወጀል አላህ በባሮቹ ላይ ያለው መብት ምን እንደሆነ ባሮች በአላህ ላይ ደግሞ የሚኖራቸው መብት ምን እንደሆነ ታውቃለህን ሲሉኝ ቁልቱ አላሁ ወረሱሉሁ አዕለም አላህና መልእክተኛው የበለጠ ያውቃሉ እኔ አላውቅም ስላቸው ቃለ ሐቁላሂ ዐላ ዒባዲሂ አላህ በባሪያዎቹ ላይ ያለው መብት አን ያዕቡዱህ እሱም በብቸኝነት እንዲገዙት ነው። ወላ ዩሽሪኩ ቢሂ ሸይአ በሱ አምልኮ ላይ አንዳችም ነገር እንዳያጋሩበት ነው። ወሐቁ ልዒባድ ዐላ ላህ ዐዘ ወጀል አላህ በባሮቹ ላይ ያለው ባሮች ደግሞ በአላህ ላይ የሚኖራቸው መብት አላ ዩዐዚበ መን ላ ዩሽሪኩ ቢሂ ሸይአ
በሱ አምልኮ ላይ አንዳችም ነገር ሳያጋሩ ተውሂዳቸውን እንደጠበቁ በላ ኢላሃ ኢላላህ ጸንተው የሞቱ ባሮቹን በእሳት ላይ ቀጣ ነው። الناس እየዞርኩኝ ሰዎችን ላበስራቸው እንደ ያ ረሱላህ ሰለላሁ ዐለይሂ ወሰለም قال لا تبشروهم አሁን አታበስራቸው ፈየተኪሉ እሷ ላይ ብቻ ይደገፉና ሌሎች ህግጋቶችን ረስተው ወንጀል ላይ ተዘፍቀው ራሳቸውን ለቅጣት ሊዳርጉ ስለሚችሉ አሁን አትንገራቸው አሉት فأخبر بها معاذ عند موته تأثما معاذ رضي الله عنه ሊሞት አካባቢ ይሄንን ሐዲስ ተናግሮ ሞተ። ሌሎች እስላማዊ ትምህርቶች ቅድሚያ የሚሰጠው ለምንድነው ከተባለ لأنه دعوة الأنبياء የነቢያቶች ሁሉ የመጀመሪያ ስብከት በመሆኑ ነው። እያንዳንዱ ነብይ እያንዳንዱ ረሱል የነብይነትና የረሱልነትን ማዕረግት ከጌታው ከአላህ ዘንድ ተቀብሎ ወደ ህዝቦቹ ነብይና ረሱል ሆኖ ሲላክ የመጀመሪያ ጥሪው ሰዎች ሆይ ላ ኢላሃ ኢላላህ በሉ ትድናላችሁ። የላ ኢላሃ ኢላላህን አስተምህሮ አምኖ ሳይቀበል ራሱም ሳይተገብር ህዝቦቹንም ወደ ላ ኢላሃ ኢላላህ ሳይጣራ ነብይም ሆነ ረሱል ተደርጎ የተላከ አንድም ግለሰብ የለም። አላህ የላካቸው 124000 ነቢያት 315ቱም ሩሱሎች የመጀመሪያ ጥሪያቸው ላ ኢላሃ ኢላላህ። ነቢያቶች ቅድሚያ የሰጡት ስብከት ይሄ ከሆነ እኛም ይሄን ስብከት ቅድሚያ ሰጥተን ልንማረው ልናስተምረው ይገባል ነው። ላ ኢላሃ ኢላላህ ዳዕወቱል አንቢያ የነቢያቶች ሁሉ ጥሪ የነቢያቶች ሁሉ ስብከት በመሆኑ ነው። ከአደም ዘመን አንስቶ የመጨረሻው መልእክተኛ እስከሆኑት እስከ ነብዩ መሐመድ አለይሂ ሰላቱ ወሰላም ድረስ ያሉት የሁሉም ጥሪ ላ ኢላሃ ኢላላህ ነው። ይሄ አንደኛው ምክንያታችን ነው። የነቢያቶችና የሩሱሎች ሁሉ ቅድሚያ ስብከት ይሄ መሆኑን በምን ማወቅ ይቻላል? ጌታ አላህ በሱረቱል አንቢያ ቁጥር 25 ላይ የተናገረውን በማየት ጌታችን በሱረቱል አንቢያ ምዕራፍ 21 አንቀጽ 25 ላይ ለረሱል አለይሂ ሰላቱ ወሰላም ምን ይላቸዋል? ወማ አርሰልና ሚን ቀብሊከ ሚን ረሱል ካንተ በፊት ከመልእክተኛ አንድንም አላክንም ይላል። ያ የምንልከውን መልእክተኛ ኢላ ኑሂ ኢለይህ ወደሱ ወህይ ብናወርድለት እንጂ አለ። ይሄ ወህይ ሳይወርድለት ካንተ በፊት ነብይም ሆነ ረሱል ሆኖ የተመረጠ ወደ ህዝቦቹ የተላከ ማንም የለም። የወረው ወህይ ደግሞ ምን የሚል ነበር? أنه لا إله إلا أنا فاعبدون إنه كان يبستكر بونة من ملك ليلا أملاك إلا منا أنين ببتشنينت تجزاين بمالت إهين وحي بالنور دلتنجي على الزي وحي يتلاك كان تبفيت ينبرا عندم نبي مون رسول يلا إيان عند رسول وحي سيور دلت بمالت الله وحي يورد دلال كأني ليلا أملاك اللم ويم لا إله إلا الله لنبياتوش كلهم يورد وحينه يزاري شيارات متوامت يتجمر أدي سمنة عيد الله سورة الزخرف مأراف 43 أنكس 4 مستملاي يتاتشن باستفهام التقرير سياس أدك ومن يلال واسأل من أرسلنا من قبل ሁለተኛው ምክንያት ምንድነው? لا إله إلا الله ቅድሚያ የሚሰጠው ልዩ ትኩረት የሚደረግበት ምክንያቱ ምንድነው? ካፊርን ወደ እስልምና የሚቀይረው ብቸኛው መሸጋገሪያ ድልድይ ላ ኢላሃ ኢላላህ መሆኑ ነው። አንድ ሰው ካፊር ከሆነ ያው ሙስሊም ያልሆነ በጠቅላላ ካፊር ነው የሚባለው። ሃይማኖቱ ምንም ይሁን ምንም الكفر على ملة واحدة የኩፍር መንገዶች ሁሉ አንድ ናቸው። የጀሃነም ሐሰና የለው። ስራዎች ሁሉ አላህ ዘንድ ተቀባይነት የሚኖራቸው ሰላትን ጨምሮ ማለት ነው በላ ኢላሃ ኢላላህ መንገድ ያለፈ ሰው ብቻ ሲሆን ላ ኢላሃ ኢላላህ ከኩፍር ወደ እስልምና የሚያሸጋግር ብቸኛ ድልድይ ነው። ለዚህ ነው ትኩረት የሚሰጠው ነው። ማስረጃው ምንድነው? ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ ወደ የመን ረሱላችን ሰለላሁ ዐለይሂ ወሰለም ሲልኩት ምንድን ነበር ያሉት? ኢነከ ተአቲ ቀውመን ሚን አህሊል ኪታብ አሁን አንተ የምትመጣው የምትሄደው ወደ መጽሐፉ ሰዎች አይሁዶችና ክርስቲያኖች ዘንድ ነው አሉት። የዛኔ የመን ጠረፍ ላይ ነበርና የሚኖሩት እስቲልናው አሉ አይሁዶች ነሳራ ነጅራኖችም ነጅራን ላይ ይኖሩ የነበሩት። አሁን የምትሄደው ወደ እነሱ ነውና ወደ እነሱ ከሄድክ አይቀር
አህሉል ኪታብ መሰኘታቸው ከኩፍር አያድናቸውም ካፊሮች ናቸውና فليكن أول ما تدعوهم إليه شهادة أن لا إله إلا الله مجمّريا ጥሪ የምታደርግላቸው ወደ لا إله إلا الله ነው ብለውታል የلا إله إلا الله ምስክርነት አምነው መቀበል አለባቸው አለበዛ ከኩፍር ህይወታቸው አልተነቃነቁም ሙስሊም ቢሆኑ ኖሮ لا إله إلا الله አስይዛቸው አይባልም فإنهم أجابوك لذلك እሺ ብለው ከተቀበሉ የላ ኢላሃ ኢላላህን ጥሪ አምነው ከተቀበሉና ባንደበታቸው ከመሰከሩ فأعلمهم أن الله افترض عليهم 5 صلواتهم في يومهم وليلتهم በቀንና በሌሊታቸው የሚሰገዱ 5 ወቅት ሰላቶችን አላህ ግዴታ እንዳደረገባቸው አስተምራቸው ነው ያሉት በሁለተኛ ደረጃ ጠቅሰው ሰላትን አስተምራቸው ያሉት فإنهم أجابوك لذلك لا إله إلا الله ወይ ሸሃደተይንን አምነው ከተቀበሉ ነው ካልተቀበሉ ሰላቱንም ማያረጋላቸው ቢሰግዱትም ባለመስገድ ብቻ ያስቀጣል እንጂ በመስገድ የሚያመጣው ኢላላህ ነው ሊያስተካክለው የሚገባው እኛ ግን ለልጆቻችን የሚሰጠን የመጀመሪያ ትእዛዝ ሰላት መሆኑ ፊጥራችን እስልምና መሆኑን ስለሚያሳይ ነው አልተበረዘም ያ እስልምና ስለዚህ በሰላት ይጀምራል ሙስሊም ያልሆነው ማህበረሰብ ግን በላ ኢላሃ ኢላላህ ሙሐመዱር ረሱሉላህ ሰለላሁ ዐለይሂ ወሰለም ወደ እስልምና ይገባል ከዛ በኋላ ነው ሰላት የሚታዘዘው ስለዚህ ላ ኢላሃ ኢላላህ ግለሰብን ወይም ህዝቦችን ከኩፍር ወደ ምን ስለ ጂኖችም ስለ ዱንያና አኺራ ስለ ሰማይ ምድር እንወቅና አጥና ብንል ዞሮ ዞሮ ወደ ፈጣሪያቸው ነው የሚመለሱት ማን የፈጠራቸው የሚል ጥያቄ ቢነሳ አላህ ግን የሁሉ ነገር ፈጣሪና ባለቤት ነው ፍጥረትና ግኝት ጌታ አይደለም ስለዚህ እሱን ማወቅ ከውቀት ሁሉ በላጭ ነው ላ ኢላሃ ኢላላህ ስለ አላህ ስለሆነ የሚያሳውቀን ላ ኢላሃ ኢላላህ አፍደሉል ዒልም ከውቀት ሁሉ በላጭ ዕውቀት ስለሆነ ቅድሚያ ሊሰጠው ይገባል አላህ በሱረቱ ሙሐመድ ቁጥር 19 ላይ እንዲህ ይላል በሳቸው ስም በሰየመው ሱራ ማዕራፍ 47 ቁጥር 19 ላይ ፈዕለም ይላል እወቅ ይላል ምን አይነት ዕውቀት أنه لا إله إلا هو أنه كالله بستكر بأونة من ملك أملاك لا إله إلا الله كالله بستكر بأونة من ملك أملاك على منور أوقنا يالو كوكة لك أدامي وكتي هنا سونهنا كذابوا على بالتساساتم واستغفر لذنبك سلسهتة سلطفات مهرة تأيك لا إله إلا الله نماوك أدامي وكتي عثمان بن عفان رضي الله عنه صحيح مسلم لا يتكمت أو زقبا مسرت رسول عليه الصلاة والسلام اندها لبلو نقرن من مات وهو يعلم أن لا إله إلا الله كالله بستكر بونت من ملك أملاك على منورون أوكو بزيهم نتوس أنتو يموت سو دخل الجنة جنة قبال سايهون جنة قباب لو تناقروا كما قبات قروت يلوم منا مالتنا لا إله إلا الله باقباب أوكو سايب بلا شبت أنتو يموت مالتنا لا إله إلا الله ماوك كوكة اللو بلاج أردتن يا مكنياتهن لا إله إلا الله لمن كرمي الستوال لمن ليو تكرة الدرق البتال كتباله لأنه أفضل الكلمة كنققرو تشلو بلاج نققر لا إله إلا الله بزي هالم لا يجيك بتام بزو ملكام نققرو تشالو اجيك بتام بزو አንዱ ከሌላው ግን በደረጃ ይለያያሉ እንደ ላ ኢላሃ ኢላላህ ያማረ ንግግር እንደ ላ ኢላሃ ኢላላህ መልካም ንግግር ዓለም ላይ በፍጹም የለም ይሄንን አላህ ራሱ በቁርአን ተናግሯል ሐዲስም ላይ መጥቷል ከጌታችን ቃል ስንነሳ ጌታችን በሱረቱ ኢብራሂም ማዕራፍ 14 ካንቀጽ 24 ጀምሮ ይነግረናል አለም ተራ ይላል አትመለከትም እንዴ አታስተውልም كيف ضرب الله مثلا الله እንዴት አድርጎ ምሳሌን እንደተጠቀመ ይላል በምን ዙሪያ ከሊመተን طيبة እችን መልካም ንግግር በምን እንደመሰላት ይላል ማነች መልካም ንግግሯ ኋላ ላይ እንመጣለን ጌታችን እችን መልካም ንግግር በምን መሰላት ከሸጀረቲን طيبة ልክ እንደ መልካም ዛፍ ነው ምሳሌው አለ መልካም ዛፍ ማለት أصلها ثابت መሰረቱ ካፈር በታች የጸና የማይወዛወዝ وفرعها في السماء ፍሬዎቿ ደግሞ ላይ ሰማይ የደረሱ ለተመጋቢዎች ሁሉ ለመስጠት የተዘጋጀ እንደሆነ መልካም ዛፍ ነው እቺ መልካም ንግግር ማለት تؤتي أكلها كل حين بإذن ربها በጌታዋ ፍቃድ እቺ መልካም ዛፍ
ከፍሬዎቿ ለተመጋቢዎቿ በየጊዜው ታፈራለች ትሰጣለች መልካም ንግግርም እንደዚህ ነው ምሳሌው አለ አሁን ምንድነው ሲባል መልካም ንግግሩ በዛፉ ነው የተመሰለው አስሉሃ ثابت መሰረቱ የጸና ነው ካፈር በታች መልካም ንግግርም በሙእሚን ልብ ውስጥ የጸና የተረጋገጠ የተደላደለ ነው ወፈርዑሃ في السماء ፍሬዎቿ ሰማይ እንደደረሱ የዚህ ሙእሚን የመልካም ንግግሩ ውጤት ፍሬው ወደ ሰማይ ከፍ ይልለታል ሰብስክራይብ በማድረግ ቤተሰብ ይሁኑ